የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ ተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። የንጋት ወይም ጋት ፈተና ተፈታኞች ስለሆናችሁ ለሁለተኛና ሶስተኛ ዲግሪ ፕሮግራም ተማሪዎች ይህ በቀለሜ አካዳሚ የተዘጋጀ የጋት ወይም ንጋት ፈተና ነው። ይህንን ፋይሎች እዚህ የምንለቅላችሁ ፋይሎች በሙሉ ለማግኘት የቴሌግራም ቻናላችን ነው የሚቀላቀሉ። ንጋት ወይም ጋት ምንድን ነው የሚለውን ስንመለከት የምረቃ መግቢያ ፈተና ግራጁዌት አድሚሽን ቴስት የሁለተኛ ማስተርስ እና የሶስተኛ ፒኤችዲ ዲግሪ ተማሪዎች በየዩኒቨርሲቲዎች የሚወስዱት የኦንላይን ፈተና ነው ወይም ኢንትሪ ኤግዛም ነው። ብቃት ማረጋገጫ ኤግዛም ነው። በኤምኦኢ ወይም ትምህርት ሚኒስቴር የሚዘጋጅ ተማሪው ለከፍተኛ ትምህርት ያለውን ዝግጁነት የሚለካ ነው። በመንግስትና በግል ዩኒቨርሲቲዎች መግቢያ መስፈርት የሚዘጋጅ ነው። የማመዛዘን ችሎታን ሪዝኒንግ ስኪል የሚገመግም ነው። የፈተናው ይዘት ሶስት ዋና ዋና ክፍሎች አሉ ሲሆን ሶስት ዋና ዋና የክህሎት አይነቶች የሚከፈል ሲሆን እያንዳንዳቸው ለየት ያለና የማመዛዘን ችሎታን የሚፈትሹ ናቸው። የመጀመሪያው ቨርባል ሪዝኒንግ ወይም የቋንቋና የጽሁፍ ትንተና ችሎታን የሚመዝን ነው። ሁለተኛው ደግሞ ኳንቲቴቲቭ ሪዝኒንግ የቁጥርና የሂሳብ ትንተናን የሚጠይቅ ነው። ሶስተኛው እና የመጨረሻው አናሊቲካል ሪዝኒንግ አመክንዮዎችና አስተሳሰቦችን የሚለካ ነው። ቨርባል ሪዝኒንግ የመጀመሪያውን ክፍል ስንመለከት የቋንቋውን ክፍል ተማሪው ጽሁፎችን የመረዳትና የመተንተን አቅሙን የሚፈትሽ ነው። ሪዲንግ ኮምፕሬንሽን ረጅም ጽሁፎችን አንብቦ ትክክለኛ መደምደሚያ ላይ መድረስ፣ አናሎጂስ የቃላት ዝምድናን መለየት፣ ግራመር ኤንድ ቮካብላሪዎችን የቋንቋ አጠቃቀምና የቃላት ግሮውዝ የሚባሉትን የሚፈትሽ ነው። ኳንቲቴቲቭ ሪዝኒንግ የሂሳብ ክፍሉን ስንመለከት የቁጥር አያያዝና መረጃ የመተርጎም ችሎታን ይገመግማል። መሰረታዊ የሂሳብ ስሌቶች፣ አርትሜቲክ፣ የአልጀብራና ጂኦሜትሪ መሰረቶች፣ የተሰጡ መረጃዎችን፣ ዳታዎችን፣ ዴታ ኢንትሪዎችን፣ ግራፎችን፣ ቻርቶችን በመረዳት ስሌቶችን መስራት፣ እንዲሁም ደግሞ አናሊቲካል ሪዝኒንግ የመጨረሻው አመክንዮ የሚባለው የክፍል እጅግ ወሳኝ ነው። ተማሪዎች በፍጥነትና በትክክል የማመዛዘን ችሎታቸውን የሚያሳይ የሚለካ ነው። ሎጂካዊ ጥያቄዎችን መፍታት፣ ፓተርን ለውጦችን መረዳት፣ በተሰጠ መረጃ ላይ በመመስረት ድምዳሜ ላይ መድረስ፣ እንዲሁም ደግሞ የፈተናውን አሰራር ፕሮሰሶችን ትንሽ ሂንት ስንሰጣችሁ ፈተናው በኮምፒውተር ወይም ኮምፒውተር ቤዝድ የሆነ በኮምፒውተር የሚሰጥ ነው። ኦንላይን ለእያንዳንዱ ክፍል 1 ሰዓት በመመደብ በአጠቃላይ 3 ሰዓታትን የሚፈጅ ነው። የምዝገባ ሂደቱ በኦንላይን ፖርታል የሚከናወን ነው። ለፈተና መዘጋጃ የጊዜ ቀጠሮችን በየቀኑ ለተወሰነ ሰዓት ልምምድ ማድረግ እንደ አሁን እንዳዘጋጀላችሁ አይነት ጨምሮ የተለያዩ ኦንላይን የምታገኟቸውን በደንብ ደጋግሞ መስራትን ይፈልጋል። የቀድሞ ፈተናዎች፣ የቃላት ጥያቄዎችን፣ ፓስት ፔፐር መስራት፣ ፓስት ፔፐሮችን ቴሌግራም ቻናሎችን ተመልከት። ፓስት ፔፐሮችን ያላችሁን አሁን ቴሌግራም ቻናል ላይ ታገኙታላችሁ። በምታዩት ሊንክ በመቀላቀል እዛ ላይ ታገኙታላችሁ ማለት ነው። አእምሮን ማደስ ጥያቄዎችን በምሰራበት ጊዜ ምክንያቶቻቸውን መረዳት አለብን። ቴሌግራም ትልቁ ፈተናን የማግኛ ኦንላይን ኤግዛሞችን የማግኛ ትልቁ ማህደር ነው። ከቅርብ ጊዜ ወዲህ ትልቅ አማራጭ በትምህርት ዘርፉ እና በዛ ላይ ብዙ ታገኛላችሁና ለዛም ነው እኛም ቴሌግራም መልተን ቴሌግራም ላይ ተቀላቀሉ። ቶሎ ለማድረስ ስለሚበጅ ወይም ተመራጭ ስለሆነ ነው። ምዝገባና ክፍያውን ስንመለከት ምዝገባው ብዙውን ጊዜ የሚከናወን በዩኒቨርሲቲ ድረገጽ ፖርታል ሲሆን በቴሌብር ክፍያውን በመፈጸም በቴሌብር ሱፐር አፕ ውስጥ አለው አካፈሉን። ወይም ይህን ፕሮሰስ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁን። ጋይድ ከፈለጋችሁ የመግቢያ ካርድ፣ አድሚሽን ቲኬት ማውጣትና ይዘው መገኘት፣ በፈተናው ቀን በተያዘው ሰዓት ቀድሞ መገኘት። ይህንን ሙሉ ጋይድ እና ትሪኮችን ከዚህ በፊት ሰርተንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ ቪዲዮውን ዲስክሪፕሽን ወይም ኢንዲስክሪን ላይ እናስቀምጥላችኋለን። እሱን በደንብ ከተመለከታችሁ በቂ ነው። እንደ ጋይድ እናርዝምባችሁ። ቀጥታ ወደ ፈተናው ዝግጅትና ወደ ዛሬው ቪዲዮ እንሄድ። በጥረት የተገኘ ስኬት የረጅም ጊዜ ዋስትና አለው። ለተጨማሪ መረጃና ዝግጅት ቁሳቁሶች ቴሌግራም ቻናላችን ቀለሜ አካዳሚ ይቀላቀሉ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። ሰላም እንደምን ቆያችሁ? የቀለሜ አካዳሚ ቤተሰቦች በተከታታይ በምናደርሳችሁ የንጋት ጋት እና ዩኤቲ ፈተናዎች እንዲሁም ደግሞ ለኢንተርቪው የሚጠቅሟችሁ ተከታታይ ጥያቄዎች እና ሰፊ ማብራሪያዎች እየተደሰታችሁና እንዲሁም ሌሎችን እንድሰራላችሁ ጥያቄ ያቀረባችሁልን እንደሆነ እየተመለከትን ነው። እናመሰግናለን ለምታሳዩን ተሳትፎ፣ ለምታሳዩን ድጋፍ። አሁንም ትንሽ ይጎላል ላይክ፣ ሰብስክራይብ ማድረግና አናላይቲኩን ብታዩት ሰብስክራይብ አድርጎ ከማየው ሰብስክራይብ ሳያደርግ የሚያየው ብዙ ነውና ሰብስክራይብ እያደረጋችሁ ባካችሁ ብዙዎች ጋር እንዲዳረስ ነው።
እሺ በዛሬው ቪዲዮ ደግሞ አናሊቲካል ኤንድ ኳንቲቴቲቭ ሪዝኒንግ ኩዌሽኖችን ነው ይዘን የመጣ ነው። ኩዌሽን ባንክ ኦፍ አናሊቲካል ኤንድ ኳንቲቴቲቭ ሪዝኒንግ ነው የዛሬው። እሺ ቀጥታ ወደ ጥያቄው ስንገባ ኩዌሽን ነምበር 1 select one of the following 4 options that will make the second pair analogous to the first pair given. ይሄ ቾኮሌት የሚለው ወደዚህ ወደ ኮክቴል ተቀይሯል። ወደ ኮክቴል። አክተር ደግሞ ወደ ምን ይቀየራል እያለ ነው። ኤ ክሮት፣ ኤ አክተር ወደ ምን ይቀየራል እያለ ነው። ቢ ካተር፣ ሲ ካትሮ፣ ዲ ካሮት። እሺ ይህ ጥያቄ ከአናሊቲካል ሪዝኒንግ ኤንድ ሌተር ፓተርን ኮዲንግ የወጣ ጥያቄ ነው። የኮርሱ ዘርፍ አናሊቲካል ሪዝኒንግ ስኪል ነው። ከ15 እስከ 20% የመውጣት ድርሻ አለው። እሺ ስንመለከት መልሱን ካትሮ ነው የሚሆነው። ሲ ካትሮ ነው ትክክለኛው መልስ። ለምን? ቾኮሌትን ስንመለከት እዚህ ጋር ኮክቴል ሲቀየር የፊደላቱ ቦታ በሁለት ጥንድ፣ ለምሳሌ እዚህ ጋር ተመልከቱ። ሲኤች ወደ ሲኦ ተቀይሯል። በሁለት ጥንድ ሲኤች ወደ ሲኦ ተቀየረ። ቾኮሌት እዚህ ጋር ሲኤች ወደ ሲኦ ተቀየረ። ኦሲ ደግሞ ወደ ኤችሲ ተቀይሯል። ጥንዶቹ በዚህ መልኩ ነው። ሲኦ ሲኤች እያለ ነው በጥንድ ወደኋላ አንድ እያለ እየቆጠረ ነው እየተቀየረ ያለው። በዚህ መመሪያ መሰረት፣ በዚህ ፓተርኑ መሰረት ደግሞ አክተርም ለሚለው ቃል የመጀመሪያዎቹ ጥንዶች ኤሲ ወደ ሲኤ ይቀየራል ማለት ነው። ቲኦ ደግሞ አክተር ከሚለው ኤሲን ቀየርን፣ ቲኦ ደግሞ ቲኦ ይቀራል። ቲኦ ወደ ቲአር ወይም ደግሞ አርኦ ከሁለት አንዱ። ምክንያቱም ቲኦ ወይ ብቻዋን ትቀራለች ወይ አር ብቻዋን ትቀራለች። መጨረሻ ላይ ጥንድ ሆኖ አይቀርምና ቲአር ወይም ኦአርን እንወስዳለን ማለት ነው በመጨረሻ አንድ ብቻውን ስለሚቀር። ስለዚህ ወደ ምን ይቀየራል? አርኦ ቲአርኦ ካትሮ ይሆናል ማለት ነው። በመጨረሻም ጥንድ እየሆነ ይቀየራል ማለት ነው። ይሄ ኢንፎርሜሽን አናላይሲስ ስንሰራ እንደዚህ አይነት ፓተርኖች አሉ። መረጃን ኢንክሪፕሽን ኤንድ ዲክሪፕት አድርገን የሆነ የተሰጠንን ሴክሬት የሆነ መረጃ ዲክሪፕት የምናደርግበት መንገድ እና የራሱ ሳይንስ አለው። ሳይበር ሴኩሪቲ ላይ የራሱ ሳይንሶች ያለው ፊልድ ነው። ሰው ኮሬክት አንሰር ወደ ካትሮ ይቀይራል፣ አክተር ማለት ነው። እንዴት እያልኳችሁ ነው? መረጃውን ሲላላኩ ለምሳሌ በሁለተኛው ዓለም ጦርነት ፓተርን እየጠቀሙ ነበረ። ያንን መረጃ ቀጥታ አይልኩትም ለጠላት ወገን ወይም ደግሞ እየተዋጉ ያሉት ለምሳሌ አሜሪካና ጀርመን ቢሆኑ ጀርመን እርስ በርስ ሲላላኩ ጀነራሎቹ መረጃውን ቀጥታ ይላላኩ። ኢኒግማ የሚባል መሳሪያ ሰርች አድርጎ ኢኒግማ ኤንድ አዘር ቲንግስ አሉና ኢንክሪፕት ያደርጉታል። መረጃውን ቀጥታ ዝም ብሎ አይልኩትም። ምክንያቱም የጠላት እጅ ላይ ከወደቀ መረጃ ምንድነው ይባላል ራሱ እንትን ነው ላይክ የማሸነፊያ መንገድ ነው። ራሱ አደገኛ ፈንጂ ነው፣ አደገኛ ቦምብ ነው ማለት ትችላላችሁ። እሺ ወደ ቀጣዩ ስንሄድ question number 2 select one of the following 4 options that will make the second pair analogous to the ሲ 40 ዲ 35። እሺ መልሱን ስናይ ጂኦሜትሪ ኤንድ ፖሊጎን ከሚለው ቶፒክ የወጣ ጥያቄ ነው። ትክክለኛው መልስ 35 ነው። እንዴት የሚለውን ስንመለከት የፖሊጎን ዲያጎናል ብዛት ቀመር d is equals to n into n minus 3 over 2 ነው። ይህን ፎርሙላ ከያዝን እስከዚህ ያለውን ፎርሙላ ብዛት ቀመሩን ለማግኘት ማለት ነው። ሄክሳጎን
n is equals to 6 ነው ጎኑ ሄክሳ የሚባለው ሄክስ 6 ነው በራሱ ሄክሳ 6 ነው 6 ሲባዛ 3 ሲካፈል ለ2 ስናደርግ ስንት ይመጣል 9 ዲያጎናል አለው ማለት ነው በዚህ ፎርሙላ ተጠቅመን ዴካጎን ደግሞ n 10 ነው n 10 ከሆነ 10 ሲባዛ into 10 - 3 አደረግን over 2 ሲቀነስ 7 ይመጣል 7 እዚህ ጋር ሲቀነስ 7 ይመጣል 7 ሲካፈል ለ2 35 ይመጣል ማለት ነው እዚህ ጋር ሲምፕሊ 35 ዲያጎናሎች አሉት ጎኖች አሉት ማለት ነው so the correct answer D 35 ነው ማለት ነው question number 3 ወደ ቀጣዩ ጥያቄ ከመሄዳችን በፊት እንዴት ነው ተመችቷችኋል ይሄ ቪዲዮ ከተመቻችሁ ቆም አድርጉና ላይክ በማድረግ ቪዲዮን እንቀጥል እንደዚህ አይነት የሚገራርሙ ጥያቄዎችን በየጊዜው አሁን በቀረችው ትንሽ ቀናት ውስጥ 4-5 ቀን የቀረው መሰለኝ ነሐሴ 20 ነው 21 እንደዛ ነው የተባለው እና በዓልም አለ መሰለኝ በመሃል እንዴት እንደሚሆን አላውቅም ግን 2021 ነው እና ከወደዳችኋቸው እንደነዚህ ጥያቄዎች በየጊዜው በየዕለቱ እያሰናዳን እየለቀቅን ነው በየት ካላችሁ ከስር በምትመለከቱት ቀለሜ አካዳሚ ጆይን በማለት ቻናሉ በዛ በኩል ያገኙናል እዛ ውስጥ ብዙ ፋይሎችን እየለቀቅን ነው በየጊዜው ደግሞ በእንደዚህ አይነት ጥያቄዎች ራሳችሁን ለማመድ ኦቨር ወደ 200 ጥያቄዎች አሁን ላይ አለ እኛ ጋር እንደዚህ በማብራሪያ መልኩ የተዘጋጀ አሁን ይሄንን ለቅምሻ ነው ለእናንተ ያቀርብነው ረቂቅ ሰክሰስ ቱቶርን ጆይን ያድርጉ ረቂቅ ሰክሰስ ቱቶርን ጆይን ሲያደርጉ ጥያቄዎች ሾርት ኖቶች የተለያዩ ትሪኮች ጥያቄው የምትሰሩበት መንገዶችን ሼር እናደርጋችኋለን ይሄን ሁሉ ስታገኙ በ250 ብር ብቻ ደግማለሁ በ250 ብር አንድ ጊዜ ብቻ የሚከፈለው ባላችሁ ጥቂት ቀናት በእንደዚህ አይነት ጥያቄዎች ደጋግሞ ይሞክሩ ደጋግሞ ይለማመዱ እርግጠኛ ነኝ ያልፋሉ አሁኑኑ በቀለሜ አካዳሚ በኩል ያወሩን እንዲሁም @ቀለሜ ሰፖርት በውስጥ በኩል ማለት ይችላሉ መጀመሪያ ግን @ቀለሜ አካዳሚን ቻናላችንን ጆይን ካደረጉን በዛ በኩል ያገኙናል አብራችሁን ቆዩ ከተመቻችሁ ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ ሌላ ምንድነው የሚያግዘው አዳዲስ ቪዲዮዎችን በየቀኑ በየጊዜው እየለቀቅን ነው አይደለም ወዲያው ኖቲፊኬሽን እንዲደርሳችሁ ነው ለእናንተ በፍጥነት ማሳወቂያ ይደርሳችኋል ቪዲዮ ስንለቅ ለዛ እንዲረዳችሁ ነው ላይክ አድርጉ ለብዙዎች ይዳረስ ዘንድ ሼር አድርጉላቸው ንጋት ለሚፈተኑ ዩኤቲ ኢንተርቪው ላለባቸው ወንድሞቻችሁ ጓደኞቻችሁ ሼር አድርጉላቸው እናመሰግናለን እንቀጥልሽ question number 3 read the information given below and answer the question that follows an ant is taller than two of his friends ከሁለት ጓደኞች taller which one is not tallest በላችሁ ይሄ አናላይዝ የማድረግ ብቃት የሚጠይቅ ጥያቄ ነው
ኤንድ ኦርደሪንግ የተለያዩ ሾርት ኖቶችን እንዴት ማንበብ እንዳለባችሁ ግራ ገብቷችሁ ከሆነ ማቴሪያሎችን የምፈልጉ ከሆነ አሁኑኑ ረቂቅ ሰክሰስ ኦንላይን ቱቶርን ይቀላቀሉ። ብዙ ነገሮችን ያተርፋሉ። ኖት ብቻ አይደለም። ይሄ የምታዩት ትንሹ ጥያቄ ነው። ይሄን የመሰሉ እጅግ ብዙ ጥያቄዎች ራሳችሁን የምታዘጋጁበትን ጥያቄ በየጊዜው በየአመቱ መልኩን ነው የሚቀየሩ። ጀስት ትንሽ ነው ጠመም አርግተውት በሌላ መልክ የሚያመጡት እንጂ ኤቭሪ ታይም ተመሳሳይ ነው እና ጥያቄዎችን ደጋግማችሁ ብትሰሩ ሾርት ኖቶችን የምንሰጣችሁን ደጋግማችሁ ብታያቸው መውደቅ የለም፣ መውደቅ ድሮ ቀረ እያለን ነው። ስለዚህ ከኛ ጋር ቱቶሪያላችሁን ይጀምሩ። ኦንላይን ቱቶሩ ምዝገባው ተጀምሯል። 250 ብር ብቻ አንድ ጊዜ ብቻ ክፍያ ነው። አንድ ጊዜ 250 ብር ይከፍላሉ። እስክትፈተኑ ያ ኮርስ ወይም ይሄ የምንሰጣችሁ ቱቶሪያሎች እያንዳንዱ ነገር ከእናንተ ጋር ይቆያል። በየጊዜው ለእናንተ እናደርሳችኋለን። አንድ ጊዜ ብቻ ክፍያ ነው 250 ብር። አሁኑኑ ይቀላቀሉ። ረቂቅ ሰክሰስ ቱቶሪያል። እሺ ወደ መልሱ ስንሄድ ዲ ፍራይዴይ ይሆናል። ዋይ ፍራይዴይ የሆነበት ምክንያት ስንመለከት ከባዮሎጂ በኋላ 2 ፈተናዎች ስላሉ፣ እሺ ከባዮሎጂ በኋላ 2 ፈተናዎች አሉ አለ። ባዮሎጂ ሐሙስ ላይ ነው፣ ተርስዴይ ላይ ነው። እንግሊዘኛ ሰኞ ይሆናል። ሂሳብ ከባዮሎጂ በኋላ ስለሚሆን አለን። ከላይ ሂሳብ ከባዮሎጂ በኋላ ስለሚሆን ቅዳሜ ሳተርዴይ ነው። ፊዚክስ ማክሰኞ ቱስዴይ ይሆናል። ኬሚስትሪ ረቡዕ ወይም ዌንስዴይ ሲሆን ሂንዲ ደግሞ የቀረችው አርብ ላይ ያርፋል ማለት ነው። this is the pattern to solve the question። አገኛችሁ? እንደዚህ ነው። ለመሸወድ ብዙ ጥረቶችን ያደርጋል ጥያቄ። ብቸኛ daughters husband is Syrians the only okay ኢንተረስቲንግ ኩዌሽኖች ናቸው። ባይዘው ለመዝናናት የሚሰሩ አይነት ናቸው። እሺ ኤ ፋዘር፣ ቢ አንክል፣ ሲ ብራዘር ኢንላው፣ ዲ ብራዘር። የጥያቄ የወጣው ከብለድ ሪሌሽን ታፒክ ነው። የኮርሱ ዘርፍ አናሊቲካል ሪዝኒንግ ስኪል እየሰራን ያለ ነው። ትክክለኛ መልስ ብራዘር ኢንላው ነው የሚሆነው። ምክንያቱም ዳንኤልስ ፋዘር ኦንሊ ዳውተር ማለት የዳንኤል እህት ማለት ነው። ዳንኤልስ ፋዘር ኦንሊ ዳውተር የእህቱ ባል ቲሪንስ ለዳንኤል የእህት ባል ወይም ቦይንት ይለዋለን። የእህቱ ባል ለዳንኤል ማለት ነው ብራዘር ኢንላው ይሆናል ማለት ነው። የእህቱ ባል he was my brother-in-law ብለን የምንጠቅሰው እንደዛ ይሆናል ማለት ነው። the correct answer for this reason C is the correct answer. Question number 7. Pointing to a photograph of a person, James said, the person in the photograph is my maternal grandfather's only son's son. ልጅ how is the person in the photograph related to James? በፎቶግራፉ ላይ ያለው እንዴት? እሺ ኤ ፋዘር፣ ቢ ከዝን፣ ሲ ብራዘር፣ ዲ ሰን። the correct answer for this question ቢ ከዝን ነው የሚሆነው። ከአናሊቲካል ሪዝኒንግ የወጣ ነው ቶፒኩም። ብለድ ሪሌሽን ሾርት ኖቶችን ከፈለጋችሁ ረቂቅ ቱቶሪያል ላይ እንገናኝ። ረቂቅ ሰክሰስ ቱቶሪያል ለእናንተ ስኬት ከእናንተ ጥረት ጋር ሁሌ የሚጓዝ ኦንላይን ቱቶሪያል ነው። ይቀላቀሉን። እሺ ማተርናል ግራንድ ፋዘርስ ኦንሊ ሰን ማለት የጄምስ እናት ወንድም፣ የጄምስ አጎት ማለት ነው። የጄምስ እናት፣ የእናታችሁ ወንድም ለእናንተ ምንድን ነው? ያንተ ወይም ያንቺ የእናት ወንድም። ያ
የአጎት ልጅ ደግሞ ለጄምስ የአጎቱ ልጅ ነው ማለት ነው። ያ ልጅ the son is የአጎቱ ልጅ ነው the cousin ነው ማለት ነው። for this reason B is the correct answer. Question number 8. In a certain code language, mobile is coded as GNKDKO. ይሄ by the way በጣም ኢንተረስቲንግ የሆነ ኮርስ ነው። ለመዝናናት ራሱ የምትሰሩት ነገር ነው። ሶልቭ ስታደርጉት ስትፈቱት እንዳልኳቸው ቅድም ኢንክሪፕሽን ዲክሪፕሽን የሚደረግ ወደ ሳይበር ሴኩሪቲ ወደ ብዙ ኮዲንግ ወዮች ጋር የሚያያዝ ነው። ብዙ ሰፋ ያለ እንትን ያለው ነው። በአንድ የሚጨርስ አይደለም። ብዙ ሳይንስ ነው በራሱ እና how is the word radio coded mobile GNKDKO ከሆነ ራዲዮ ኮድድ ሲደረግ ደግሞ ወደ ምን ይቀየራል እያለን ነው። ይሄ PGFCT QKFCT QJECT PKFBT ኩዌሽን ፎርም የወጣበት ኮዲንግ ዲኮዲንግ የሚባል ነው። እሺ ወደ ትክክለኛው መልስ ቢ ነው የሚሆነው። ኮሬክት አንሰር ቢ ነው። እንዴት እንደሆነ እያንዳንዱ ፊደል በቃል ውስጥ የተገለበጠ ቅደም ተከተል ይዞ በሁለት ይጨምራል። እንዴት ማለት? ለምሳሌ ኢ +2
ኤ እና 14ኛ ላይ ኤ አንደኛ ላይ አይደለ ኤ ቢ ሲ ዲ እያልን ኤ አንደኛ ላይ አይደለ የሚገኘው ኤ ቢ ሲ ዲ እያልን ስንቆጥር ደግሞ ከ27 ፊደላት አሉ። ግራ እንዳይገባችሁ 13ኛ ላይ የሚገኘው ኤም 13ን ስኬር አድርጉት። ኤ አንደኛ ላይ የሚገኘው አንድን ስኬር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ የቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። @ቀለሜ አካዳሚ በሌላ ቻናል እንዳትታለሉ። ይሄኛው @ቀለሜ አካዳሚ ኤ ብሎ ኬ ነው የምትመለከቱት ነው። ሊንኩም እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ ለእናንተ ሰጀስት እናደርጋለን። እንዲሁም እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩ ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ፣ እኛ እንድንረዳችሁ፣ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው።
እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስትገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቱብ ባሻገር ቴሌግራምን ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉን። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። ስለዚህ ሲክ ኮዱ የዊ ሲክ ነው፣ ሁለቱም ጋር ኮመን ላይ ያለች። ስለዚህ በሶስተኛው ደግሞ አረፍተ ነገር ውስጥ የቀረው ሉክ ብቻ ናት ሶስተኛ ላይ ያለችው። የቱ ጋር መሰላችሁ? እዚህ ጋር ሉክ ብቻ ቀረች። ስለዚህ እስካሁን ይህን ሲክ ኒክ ለዊና ለጉድ ከሰጠናቸው የቀረው ምንድን ነው? ሩክ ነው። ፎር ዚስ ሪዝን ሩክን አስቀርም ማለት ነው። ለይተን በዚህ መንገድ ለዩት። ተደጋጋሚ ጥያቄዎች ይወጣሉ። በዚህ ዓመትም አይቀርም እርግጠኛ ነኝ። ኤ ይሆናል። ገብቷችኋል አይደለ? ጊዜ በደንብ እንትን እንዳይል ነው በደንብ ማላብራራው። ላይክ ጊዜ የላችሁም 4-5 ቀን የቀራቸውና ቶሎ ቶሎ ለመፍጠን ያህል ነው ኢንዲፕ ማልገባበት። እሺ ኩዌሽን ነምበር 11 ስቴትመንት። እነዚህ ስቴትመንቶች አሉ። አንደኛው ኦል ቾኮሌት አር ብስኩት አለ። ሁለተኛው ሰም ቾኮሌት አር ኬክስ አለ። ኮንክሉዥኑ መደምደሚያው ሰም ኬክስ አር ብስኩት፣ ሁለተኛው ደግሞ ኖ ኬክ ኢዝ ብስኩት አለ። A only conclusion 1 follows. B only conclusion 2 follows. C both conclusions 1 and 2 follow. D neither conclusion 1 nor 2 follows. ሁለቱም አይከተልም። እሺ ይሄ ሲሎጂዝም ወይም ሲሎጂዝም ዲዳክቲቭ ሎጂክ ውስጥ የሚወጣ ነው። the correct answer A only conclusion 1 follow። አንዱ ብቻ ነው የሚከተለው የተቀመጡትን ስቴትመንት ኮንክሉዥኖችን ማለትም ሁሉም ቾኮሌቶች ብስኩት ከሆኑ የተወሰኑ ቾኮሌቶች ኬክ ይሆናሉ። እሺ ሁሉም ቾኮሌቶች ብስኩት ስለሆኑ የተወሰኑ ቾኮሌቶች ኬክ ስለሆኑ የኬክና የብስኩት የስብስብ የግድ ይገናኛሉ። ሰም ኬክስ አር ብስኩት ይሆናሉ ማለት ነው። መጨረሻ ላይ ግንኙነታቸው ደሴም ይሆናል። ምን ማለት መሰላችሁ? ሁሉም ቾኮሌቶች ብስኩት ከሆኑ የተወሰኑ ቾኮሌቶች ደግሞ ኬክ ይሆናሉ አይደለ? ሁሉም ብስኩት ይሆናሉ፣ የተወሰኑ ቾኮሌቶች ደግሞ ኬክ ይሆናሉ። ኬክ የብስኩት ውስጥ ገባ ማለት ነው። ይሄ እንዴት ነው? ይሄ እንደዚህ አድርገን የጋራ እንደምናገኝለት ኬክ እዚህ ጋር የጋራ ሆነች ማለት ነው አት ዘ ኤንድ። ስለዚህ ሰም ኦፍ ይሆናል ማለት ነው። The correct answer A. The next question, how many days are there in month X? X የሚባለው መንዝ ውስጥ ስንት ቀናት አሉ? how many days are okay X የሚባለው ወር ውስጥ ስንት ቀናት አሉ? የመጀመሪያው ስቴትመንት the month just before X has 31 days. The month just after X has 31 days. Before እና after እያለን ነው። እሺ A statement 1 alone is sufficient. B statement 2 alone is sufficient. C both statements together are sufficient. D neither statement 1 nor 2 are sufficient. ይህ ከዳታ ሰፊሸንሲ የወጣ ጥያቄ ነው። አናሊቲካል ሪዝኒንግ ወይም ዳታ ሰፊሸንሲ ውስጥ እሺ the correct answer D neither statement 1 nor statement 2 sufficient የሚለው ትክክለኛ መልስ ይሆነናል። ማለትም ከኤክስ በፊት ያለው ወር 31 ቀናት ካለው ኤክስ ኦገስት ከጁላይ በኋላ ወይም ሴፕቴምበር ወይም ሌላ ሊሆን ይችላል። ወይም ደግሞ ከኤክስ በኋላ ያለው ወር
ነገር ግን ያልተማረው ህዝብ በውጭ ሀገር የመስራት ሁኔታ ስላልተጠቀሰ 85 ሀገር ውስጥ ይሰራሉ ለማለት አያስተማምንም። ምናልባት ያልተማረው ህዝብ በአረብ ሀገር ሊገኝ ይችላል፣ ውጭ የተለያየ ስራ እየሰራ ሊሆን ይችላል። ስለዚህ አንሰርቴን ነው፣ ፉልፊል የሆነ መረጃ የለንም እንላለን። ስቴትመንት ተቀርቦልናል። እዚህ ጋር question number 19 95% of all new drugs that test safe and effective in animal tests fail or cause harm in human clinical trials. Inferences: 1. There is no point in testing vaccines on animals. 2. The genes of humans are different as compared to animals. A. Only inference 1 follows. B. Only inference 2 follows. C. Both inference 1 and 2 follow. D. Neither inference 1 nor 2 follows. This question is from critical reasoning ወይም ኢንፈረንስ ነው። ትክክለኛ መልስ only inference 1 follow። የመጀመሪያ የተሰጠን የመጀመሪያው ብቻ ነው ፎሎ የሚያደርገው ወይም ትክክል የሆነው። 95% ያህሉ በእንስሳት ላይ ውጤታማ የሆኑ መድኃኒት በሰው ላይ ስለሚወቁ ወይም በቅድሚያ በእንስሳት ላይ መሞከሩ ትርጉም የለውም የሚለው ድምዳሜ ብቻ ይከተላል። ምክንያቱም እንስሳ ላይ የሰራው ሰው ላይ ላይሰራ ስለሚችል ልንሞት እንችላለን። ስለ ጅን ልዩነት ግን በአረፍተ ነገር ውስጥ የተጠቀሰ ነገር የለም በፍጹም። ስለዚህ only one follow። question number 20 ስቴትመንት ተቀርቦልናል እዚህ ጋር in a rain affected crickets match team A won against team B by Duckworth-Lewis rule by 50 runs. Inference ተቀረበልን እዚህ ጋር Duckworth-Lewis is a rule to finalize the winner in case match is affected by rain. 2. Team B batted first. A. Only inference 1 follows. B. Only inference 2 follows. C. Both follow. D. Neither follows. ይህ ከሎጂካል ኢንፈረንስ የወጣ ጥያቄ ነው። ከ10 እስከ 15 በየአመቱ ይወጣል ፐርሰንቱ። ኦንሊ ኢንፈረንስ 1 ፎሎ ያደርጋል። ትክክለኛው መልስ ኦንሊ ዋን የመጀመሪያ ብቻ ነው ፎሎ የሚያደርገው ኢንፈረንሱን። ምክንያቱም ዴክወርዝ-ሌዊስ ህግ በዝናብ ምክንያት የተቋረጠውን የክሪኬት ጨዋታ አሸናፊ ለመለየት የሚያገለግል መመሪያ መሆኑ ከአረፍተ ነገሩ ቀጥታ የሚወሰድ ትክክለኛ ድምዳሜ ነው የተጠቀሰልን። አንድ ኢንፈረንስ ትክክለኛ የሚያረጋግጥልን ይህ ነው። for this reason A is the correct answer. 21 which is odd one out? ልዩ የሆነውን አውጡ እያለን ነው። A 764 minus 17. B 153 minus 9. C
ከፐዝል ነምበር ፐዝል ውስጥ ወይም ፕሮፐርቲስ ኤንድ ፕሮፐርቲስ የወጣ ጥያቄ ነው። ትክክለኛው መልስ C6 ነው። ምክንያቱም ቁጥሩ በ3 እና 9 መካከል ያለ ጥንድ ወይም ኢቭን ቁጥር ነው። ስለዚህ 4 6 እያለን ኢቭን ቁጥሮች ስንቆጥር 6 እናገኛለን። ወይም ቁጥሩ ሲገለበጥ ሌላ ቁጥር የሚመስለው ቁጥሩ ሲገለበጥ 6 ሲገለበጥ 9 አይደለ? 9 6 which means እንደዚህ ሲገለበጥ ይሄ ሲገለበጥ 6 እና 9 እሺ ሲገለበጥ 9 ይሆናል ማለት ነው። 8ን ብገለበጡት ግን ምንም የለም። 4ን ብገለበጡት ምንም የለም። for this reason C is the correct answer. Question number 24. (234) ከጂኦሜትሪ ኮንሰፕት የወጣ ጥያቄ ነው። ትክክለኛው መልስ 134
ሬክታንግል፣ ሄክሳጎን እና ትሪያንግል ባለ 2 አቅጣጫ 2D ቅርጾች ሲሆኑ ኩቦይድ ግን ባለ 3 አቅጣጫ 3D ቅርጽ በመሆኑ 1 3 4 አንድ ምድብ ይቆጠራል ወይም ይፈጥራሉ፣ እዛ ውስጥ ይካተታል ማለት ነው። እሺ ውድ የቀለሜ አካዳሚ ቤተሰቦች እንዴት ነው አካሄዳችን? ተመችቷችኋል? አሁንም በድጋሚ ለማስታወስ ያክል ሰብስክራይብ፣ ላይክ ያደርጉ ይህንን ቪዲዮ ቆም ያደርጉና አንዴ እንዲሁም ደግሞ በቀረችው ትንሽ ቀናት ውስጥ ለመዘጋጀት ቀጣይ ደግሞ ለመፈተን ያሰባችሁም በቀጣይ ከወራት በኋላ ንጋት ይሰጣል ያን ዙር ለመውሰድ ካሰባችሁም አሁኑኑ የረቂቅ ሰክሰስ ቱቶርን ይቀላቀሉ። ዩኤቲ ኤግዛምስ፣ ጋት ኤግዛምስ፣ ንጋት ኤግዛምስ ኤቭሪቲንግ ወደ እናንተ እናቀርብላችኋለን። ደጋግሞ ጥያቄዎችን ከሰሩ እነዛ ጥያቄዎችን ወደ ራሳቸውን ደግሞ የሚመጡትና ከኛ ጋር ይሆኑ የተለያዩ ሾርት ኖቶችን የተለያዩ ጥያቄዎችን ከኛ ጋር ያገኛሉ። ይሄ ሁሉ በ250 ብር ብቻ። ረቂቅ ሰክሰስ ቱቶሪያል Which of these words forms a group? 1. Accenture. 2. Infosys. 3. Cognizant. 4. BSNL. ፎርም የሚሰሩት የትኞቹ ናቸው ይለናል። ይህ ከክላሲፊኬሽን ወይም ቢዝነስ ኦርጋናይዜሽን የወጣ ጥያቄ ነው። ትክክለኛ መልስ 1 2 3 ነው። ማለትም አክሴንቸር፣ ኢንፎሲስ እና ኮግኒዘንት እነዚህን ያካተተ ነው ማለት ነው ትክክለኛ መልስ። ለምን የሚለው ስንመለከት አክሴንቸር፣ ኢንፎሲስ እና ኮግኒዘንት የአይቲ ሰርቪስ እና ኮንሰልቲንግ ኩባንያዎች ሲሆኑ ቢኤስኤን ግን የቴሌኮም ድርጅት በመሆኑ ይሄ አውት ይሆናል፣ አይካተትም። የተለያየ ነገሮችን ማሰብ አለባችሁ፣ በአንድ አቅጣጫ ብቻ አይደለም ማለት ነው ዩኤቲ ጋት ንጋት የሚወጡት። 31. Select the option that completes the analogy. 1 at 3 at 6 10 into 2 at 3 at 5 ኮምፕሌት የሚያደርገው። እሺ ከዛ ቀጣዩ ምን ይሆናል ነው 100 B 121 C 144 D 169 ማቴማቲካል ሪዝኒንግ ወይም አናሎጂ ውስጥ ጥያቄ ነው። ትክክለኛው መልስ ኤ 100 በቅንፍ ውስጥ ያሉ ቁጥሮችን በመደመር ስኬር ማድረግ ነው ማለት ነው። ማለትም እነዚህን መደመር ማለትም ይሄ አት በሌላ ቋንቋ መደመር ነበረ አት ብሎ ቀየረው እንጂ። እሺ ደምረን ስኬር ማድረግ 1 ሲደመር 3 ሲደመር 6 ስኬር ስታደርጉት 10 ይሆናል። ሲደመር ስኬር ስታደርጉት 100። ለሁለተኛውም እንደዚሁ ደምረን ስኬር ስናደርገው 10 ስኬር ሲሆን 100 ይሆናል። for this reason A is the correct answer 100. ኦኬ አውስትራሊያ፣ ካንጋሮ፣ ባንግላዴሽ አለን። አውስትራሊያ ካንጋሮ አለ ዩኒክ እንስሳው፣ ስለዚህ ጀነራል ኖሌጅ ነው ማለት ነው። እሺ ባንግላዴሽ ደግሞ ምን አለ? ኤ ኤሌፋንት፣ ቢ ሊዮፓርድ፣ ሲ ላዮን፣ ዲ ታይገር። this question is from general knowledge analogy ዲ ታይገር ነው። ባንግላዴሽ የሚታወቁት የካንጋሮ አውስትራሊያ ከሆነ ብሔራዊ እንስሳዋ የሮያል ቤንጋል ወይም ባንግላዴሽ ደግሞ ታይገር ወይም ነብር ነው ማለት ነው። የባንግላዴሽ ብሔራዊ እንስሳ ምንም እንደማይምሩ እያያችሁ ነው። ከጥያቄ አይነት ጀነራል ናውሌጅ
ያላችሁን ነገሮች ነው የምታወጡት እስከዛሬ የተማራችሁት። in a row of kids Alex is 13ኛ ሰርቲዝ እሺ from the left and Jivan is 12 from the right. If there are 4 kids between them and Alex is to the left of Jivan, how many kids in total? A 27, B 28, C 29, D 30. ራንኪንግ ኤንድ ኦርደሪንግ ከዛ ውስጥ የወጣ ጥያቄ ነው። ትክክለኛው ምላሽ 29 ነው። ሲ ጠቅላላ ልጆች ብዛት የአሌክስ ከግራው ሲደመር በመካከላቸው ያሉ ልጆች ሲደመር የጂቫን ቦታ ከቀኝ ያለው 13 ሲደመር 4 ሲደመር 12 ሲደመር እነዚህ ሲደመራቸው 29 ይመጣል። for this reason C is the correct answer. እሺ based on the setup of ከላይ ያለው which exam is conducted Wednesday? ኦኬ ጥያቄ 5 ላይ ያለው አለ። ቅድም ስንሰራ ካስታወሳችሁ አርብ ላይ የምንፈተነው ሂንዲ ነው ተባብለን ነበረ። ካስታወሳችሁት ወደ ኋላ መለስ ብላችሁ አስታውሱ ጥያቄውን። እዚህ ጋር መጥቶ ነው ድጋሚ ጥያቄው። ከዛ ከኩዌሽን ነምበር 5 ላይ ካለው ጥያቄ ዌንስዴይ ላይ ምን ይሰጣል እያለን ነው። ስኬጁሊንግ በስ ፐዝል ነው። አረሳስቶን እዚህ ጋር ኤክስ ሊያስገባብን ነው። በቁጥር 5 ቅደም ተከተል መሰረት ረቡዕ ዌንስዴይ የሚሰጠው ፈተና ኬሚስትሪ ነው። ቅድም ደርድረናቸው ነበረ። ኦርደርሊ ኬሚስትሪ ነው። በቀጥታ ደርድረው ነበረ። እዛው ቀጥለው ቢጠይቀን እሺ ይሁን፣ ግን እዚህ ጋር ስለጠይቀን እኛም እንመልስለታለን ኬሚስትሪ ብለን ማለት ነው። according to Anu, her father-in-law Hirschpaul only son is father of Adi. How is Adi's sister related to Hirschpaul? A. daughter-in-law, B. niece, C. sister, D. granddaughter. ትክክለኛው ምላሽ ዲ granddaughter ነው። ምክንያቱም የአኑ አማት አንድ ልጅ ብቻ አለው ሃርሽፓል፣ እርሱም የአዲ አባት ነው። ስለዚህ የአዲ እህት ለሃርሽፓል የልጅ ልጅ ግራንድ ዳውተር ትሆናለች ማለት ነው። የልጅ ልጅ ግራንድ ዳውተር። for this reason the correct answer D, granddaughter is the correct answer. Anita's mother sisters, አኒታ እናት እህት father's only son is David. ዴቪድ የሚባል ልጅ ነው። እሺ how is Anita related to David? አኒታ ሪሌት የምታደርገው ከዴቪድ ጋር እንዴት ነው? A aunt, B mother, C sister, D niece. ብለድ ሪሌሽን የሆነ ጥያቄ ነው። ከዚህ ቶፒክ የወጣ ነው። አኒታስ ማዘር ሲስተር ፋዘር ማለት የአኒታ አያት ማለት ነው። አኒታ ማዘር ሲስተር ፋዘር፣ የአኒታ እናት እህት አባት። እህቷ ብቸኛ ወንድ ልጅ ዴቪድ የአኒታ አጎት ነው ማለት ነው። ስለዚህ አኒታ ለዴቪድ የእህት ልጅ ወይም ኒስ ትሆናለች። ኮሬክት አንሰር ዲ። if Delhi is coded as CCIDD, then Bombay is coded as A. AGMTVT, B. AMGXVS, C. MJXVSU, D. WXYZAX. ይህ ከሌተር ኮዲንግ የወጣ ጥያቄ ነው። ትክክለኛው ምላሽ የሚሆነው MJXVS ይሆናል። በፓተርኑ መሰረት ለእያንዳንዱ ፊደል ላይ ሲቀነስ 1 ሲቀነስ 2 እየጨመረ ኔጌቲቭ እየቀነስን መሄድ ነው። ከቢ ላይ 1 ሲቀነስ ሁለተኛ ፊደል ነው አይደለ? ኤ ቢ ብለን ወደ ኤ ይሆናል። ቢ ወደ ኤ ተቀየረ። ከኦ ላይ 2 ስንቀንስ ወደ ኋላ ስንቆጥር ኤምን እናገኛለን። ከኤም ላይ 3 ስንቀንስ ጄን እናገኛለን።
ከቢ ላይ 4 ስንቀንስ ኤን አልፎ እንደገና ዜድ ብሎ ሄዶ ኤክስ እናገኛለን። ኔጌቲቭ ስንሄድ ከኤ ላይ 5 ስንቀንስ ቪ ጋር እንደርሳለን። ከዋይ ላይ 6 ስንቀንስ ኤስ እናገኛለን። ስለዚህ እነዚህ ያገኛቸውን ወርዶች ስናገጣጥም ፓተርኑ እንደዚህ ይሰጠናል ማለት ነው። this is interesting አይደል? እሺ ስለዚህ B is the correct answer. A M J X V S based on set up from question number 10ኛ ጥያቄ ሊሰራ ነው። ኒስ ሲክ ሩክ ብለን የሰራናቸው ጥያቄዎች አሉ ታስታውሳላችሁ። what is the code for the word fine? ከዛ ውስጥ ፋይን ይቀርታ ነበረ። ፋይን ለምትለው የቀራችው ምንድናት ኮዷ? በሁለተኛው አረፍተ ነገር ላይ we are fine ጂክ ሲክ ሉክ ብለን ነበረ። አር ጂክ እና ዊ ሲክ ስለሆኑ ፋይን ደግሞ የቀረችው ሉክ ትሆናለች ማለት ነው። ስለዚህ C is the correct answer. 39 statement የመጀመሪያው all boxes are cubes አለን። ሁለተኛው all cuboid are boxes። conclusion all cuboids are cubes። ሁለተኛው ደግሞ some cubes are boxes። A only one follows. B only two follows. C both 1 and 2 follow. D ደግሞ neither follows። ትክክለኛው ምላሽ የሚሆነው both the conclusion 1 and 2 follow C። ሁሉም ኪዩቦይድ ሳጥን ከሆኑ ሁሉም ሳጥኖች ደግሞ ኪዩብ ይሆናሉ። እሺ ሁሉም ኪዩቦይድ የግድ ኪዩብ ይሆናሉ ግዴታቸው ነው። እሺ ኮንክሉዥኑ አይ ላይ እንዲሁም ሁሉም ሳጥን ኪዩብ ከሆነ የተወሰኑ ኪዩብ ሳጥን ናቸው የሚለውም ኮንክሉዥኑ ትክክል ያደርገዋል ማለት ነው። ስለዚህ C is the correct answer። ከ40 በኋላ ያሉትን ጥያቄዎች በክፍል 2 እንድንቀጥል ከፈለጋችሁ ይህንን ቪዲዮ 100 ላይክ አድርሱት። ከ100 ላይክ ካለፈ በፍጥነት ይህንን ቪዲዮ እንሰራላችኋለን ቀጣዩን ክፍል። ለአሁኑ 1 ሰዓት በላይ ሊሆን ስለሚችል ይህ ቪዲዮ ከዛ በላይ ስለረዘመብን ከዚህ በላይ እንዳይረዝምባችሁ በቀጣይ ክፍል እንድንገናኝ ከፈለጋችሁ ቤተሰብ ላይክ 100 ላይክ አሳልፉት። ይህን ቪዲዮ ሰብስክራይብ ይደረግ። እናመሰግናለን። የቴሌግራም ቻናላችንን ይቀላቀሉ። አብራችሁን ስለቆያችሁ እናመሰግናለን። ክፍል 2 ደግሞ በዚህ መልኩ ሴክሽን 2 ኳንቲቴቲቭ ሪዝኒንግ እንድንቀጥል ከፈለጋችሁ ኮሜንት አድርጉ። ይቀጥል አይቀጥል፣ አሪፍ ነው ወይ ወደዳችሁት፣ እንደገና ደግሞ ላይክ ይደረግ። 50 ላይክ ካልደረሰ ቀጣዩን ክፍል አንሰራም የሚል ቻሌንጅ ውስጥ ነን። ኖ ላይክ እያያችሁ ብዙዎቻችሁ የማለፍ ልምድ አለና እስቲ እናመስግን። የተሰራውን ነገር ክፍያ 300 500 እንደሚጠይቁት እኛ አልጠየቅም። ፍሪሊነስ የለቀቅ ነውና ቀጣይ ክፍል 2 እና ክፍል 3 እንዲሰራ ከፈለጋችሁ ኮሜንት ላይ ጻፉልን። ላይክ አድርጉ። ይህ ያስፈልጋችኋል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ሼር አድርጉለት። እናመሰግናለን። ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንጋት ፈተናዎች ይዘት፣ አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ።
እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ።